ዛሬ ደግሞ ይችል ልትሳደብ ነው እንዴ መጣችሁ? መሰደብ እስካለብሽ አንቺ ነበርሽ መሰደብ ያለብሽ። በዚህ ድርጊትሽ ሀይሚን ለማሸማቀቅና ለማዋረድ አስበሽ ከሆነ ተሳስተሻል። እንደው ሀይሚዬ ጽናቱን ይስጥሽና ምኑን ጉድ ነው የቻልሽው? የመጣው የሄደው ብሩኬን እወደዋለሁ፣ አፈቅረዋለሁ፣ ከብሩኬ አርግዣለሁ። ምን ጉድ ናቸው ግን የዘመኑ ሴቶች? በእርግጥ ይሄን 2 ቀን 3 ቀን ቤተሰብ አልነበርኩም። እየተፈጠረ ያለው ነገር ዛሬ ነው ሁሉንም ነገር ያየሁትኝ። እንግዲህ አሁንም በአዲስ ቪዲዮ መጥተዋል። ወይዘሮ አብሳላት እውነቱን አውጣ ተናግራለች። ከዚህ በፊት ደጋግሜ ተናግሬ ነበር። ይች ልጅ ብሩኬን ትወደዋለች፣ ታፈቅረዋለች። ሜቢ ብሩኬ አንድ ማወቅ ያለብህ ነገር ማለት ነው ማንንም ሴት ወይንም ደግሞ የተለያዩ ሴቶች እንክብካቤ ልታረግላቸው ትችላለህ እንደ ሰውኛ ወይንም ደግሞ መልካም ልብ ስላለህ። ነገር ግን ማንም ሴት ቢሆን እንክብካቤ ሲደረግለት ወደ ፍቅር ነው የሚቀየረው። ገባህ አይደል? የሴት ልብ በጣም ስስ ነው። በጣም የሆነ ሰንበዲ እንክብካቤ ሲያረግለት ምንድነው ልቡ ያን ሰው የራሱ ለማድረግ ነው የሚጥረው። እና አብሳላትም እያደረገች ያለችው ይሄን ነገር ነው። ግን ብሩኬን የራስሽ ማድረግ መጣርሽ የራስሽ ጉዳይ አይመለከተ። ግን ሀይሚን መስደባችም በተአምር ማለት ነው ጥጓ እግሯ ስር መድረሳችም ይህን ነገር ማወቅ አለብሽ። ሲቀጥል እንደአሁን የዘመኑ ሴቶች ምን ጉድ ናችሁ? ማፈር የሚባል ነገር የለም እንዴ? በህይወቱ ሴት ያለችን ወንድ አፍቅሬሃለሁ፣ ወድጄሃለሁ፣ እሷ ሰላምህን ነስታሃለች፣ ላንተ አትሆንህም፣ አስመሳይ ናት፣ እኔ ነኝ አንተን ማስደስተው። ኧረ እባክሽ አንቺ ማንሽ? ፈጣሪ ነሽ እሱን የምታስደስችው በመጀመሪያ ደረጃ። ምን ሰጠሽ? ምን አርገሽ ነው ብሩኬን ለማስደሰት እንትን የምትይው? ሲቀጥል እንግዲህ ዛሬ ከተናገረችው ከተረዳሁት ብሩኬ ጋር ትልቁ ጥፋት ማወቅ ያለብህ ብዙ ጊዜ ምን ትላለህ? የሆነ ሰው ትቀርብና ከዛ ወደ አንተ ሲመጡ ስልክ ታጠፋለህ። ይሄ ትልቁ ስህተት ነው ማወቅ ያለብህ። ምክንያቱም የሆነ ችግር በተፈጠረ ቁጥር ስልክ ሳይሆን ማጥፋት ያለብህ ነገሩን መፍታት መጋፈጥ ነው። ገባህ አይደል? ከሀይሚ ጋር የሆነ ነገር በተፈጠረ ቁጥር እሷ ጋር እንደምትሄድ ህመምህን አስታምሜያለሁ እያለች እኮ ነው እሷ ጋር እንደምትሄድ እና እንደምትንከባከብህ አንተም ደግሞ ለሷ እንክብካቤ እንዳደረክላት ነው ዛሬ ስትናገር የነበረውኝና እኔ ጋር ጥፋት የለም አትበል። አንተ ጋር ትልቅ ጥፋት አለ። ይሄን ደግሞ ማወቅ አለብህ። ብዙ ጊዜ ደጋግመህ ስሰማ ወንድም ይጎዳል፣ ወንድም ይሰበራል። ኦፍኮርስ ሰው ነው ይሰበራል፣ አይሰበርም አይደለም። ግን በጣም ጠንካራ ነው ከምልህ በላይ ማለት ነው። እና ያን ነገር ደግሞ መቋቋም ነገሮችን በተግባር እንደ ጀንትልማን አስተካክለህ ማሳየት ነው እንጂ ሁል ጊዜ ሮሮ እየየ እኔ ከወንድ አልጠብቅም እንደዚህ አይነት ነገር። በነገራችን ላይ ሴቶችም የሚያቀብጣቸው ሰው ሲያገኙ ነው እንጂ ከወንድ በላይ ጀግና ጠንካራ ልብ አላት። ይሄን ማወቅ አለብህ። እንግዲህ ሀይሚዬ ያው ከቤት ወጥታለች፣ ሁላችሁም ታውቃላችሁ። እንደኔ ሀይሚዬ ከቤት መውጣት አልነበረብሽም። ምክንያቱም ቤትሽ ነው። ብሩኬ ቢወጣ ይቀል ነበር። አሁን ላይ ያው ተመልሰሽ መምጣትሽ አይቀርም፣ ቤትሽ ትመጫለሽ። ያን ሰዓት ደግሞ ብሩኬ ልክ አሁን እንዳደረገው ድርጊቶች ነው የሚያደርገው። ምክንያቱም ሀይሚ ከቤት ብትወጣ ተመልሳ ትመጣለች፣ ኖርማል ነው፣ ልማዷ ነው ብሎ እንደ ልምድ ሊይዝብሽ ይችላል። ይህንን ያልኩበት ምክንያት አብሳላትን ያመጣዋት ሀይሚ የሆነ ሴት የሆነ ሰንበዲ ወደ እኔ ህይወት ሲመጣ ቶሎ የመመለስ እድል አላት ስላለ ነው። ገባሽ አይደለ? አንዳንድ ጊዜ እንደ ልምድ የምንይዛቸው ነገሮች በጣም ጥፋትና ትልቅ እንትን ናቸው። ገባሽ አይደል? ህይወታችንን ያበላሹብናል፣ ያስገምቱናል። ስለዚህ ከቤት መውጣት አልነበረብሽም በመጀመሪያ ደረጃ። ሲቀጥል ከወጣሽም ደግሞ አፍኮርስ ክብርሽን ለአንዴና ለመጨረሻ ጊዜ አስከብሪ። ሁሉ ጊዜ በህይወትሽ ላይ የሆነ ሰው እየመጣ ብሩኬን እወደዋለሁ፣ አፈቅረዋለሁ። እንግዲህ ዛሬ እውነቱን አብሳላት እውነቱን አውጥታ ተናግራለች። ብሩኬን በጣም ነው የምወደው፣ በጣም ነው የማፈቅረው እና ተረጅኝ እያለች ነበር። ከባልሽ ባለ ይብሳል እንደሚባለው ማለት ነው። እና በጣም ነው የገረምሽ። ግን አስታራቂ ሆነሽ መጥተሽ በፍቅሩ ተይዣለሁ፣ አንቺ ከህይወቱ ውጪ እኔ እገባለሁ ይባላል እንዴ? በጣም አሳፋሪ ነገር እኮ ነው። ሲቀጥል ዛሬ ደግሞ ብሩኬ ሁለቱንም በአንድ ላይ የቀጠርሃቸው ምንም በማስመልከት ነው እንዴ? አይመለከታትም እኮ አብሳላት እዚህ ጋር አንተን ነው ወድሃለሁ እያለች ያለችው። አንተ ነህ መጨረስ ያለብህ እንጂ ሀይሚን ይዘህ መምጣት አይጠበቅብህም። አንተ መጣ ነገሮችን ክሊን ማድረግ ማስተካከል ያንተ ድርሻ ነው። ምክንያቱም በአንተ በኩል ስለሆነ የመጣው ተፈቃሪው አንተ ስለሆነ ማለት ነው። እንግዲህ ያው ስድብ ነው የተረፋት ሀይሚ ዛሬ እንደሰማችሁት። ሀይሚ ስታስመስል ነው አስመሳይ ናት እያለች ነበረና የሚያስመስልስ ከአንቺ ውጭ ወደ ውጭ የምሬ ነመላችሁ። ባታስመሲማ አስታርቃለሁ ብለሽ መጥተሽ ጭራሽ አታለያያቸውም ነበረ በመጀመሪያ ደረጃ። ሲቀጥል ሰው መሳደብ አቁሙ።
በመጀመሪያ ልካችሁን እወቁ። የምሬን ነው ይሄን ስናገር። ያፈቀርሽውን ሰው ለራስሽ ለማድረግ ሙከራ የምታደርጊውን አልከለክልም። ምክንያቱም ማልከለክልበት ምክንያት ብሩኬ ሰው ስለሆነ ውሳኔ ስላለው ጥጓን ማስያዝ ስለሚችል ዛሬም እየተለማመጣት ነው። ያ ማለት ደግሞ ፍቅሯ ይጨምራል እንጂ አይቀንስም ማለት ነው። ገባችሁ? የሆነን ሰንበዲ ስታባብሉትኝ እዛ ሰው ጋር ቦታ እንዳለ ታውቃላችሁ፣ ትገምታላችሁ። ስለዚህ ትንሽ ብሄድበት ብገፋበት ሜቢ ያ ሰው ለእኔ ይሆናል ብላ ታስባለች ማለት ነው። አብሳላ ገባችሁ? በዚህ መካከል ሀይሚ ናት እየተጎዳች ያለችው። ሁሌ ንዝንዝ፣ ሁሌ የሆነ ሴት በመጣ ቁጥር ነይ ውጭ አትውጪ እንዴ! ምን አይነት ሲኦል የሆነ ነገር ነው? ቤተሰብ ህይወት እንደዚህ ነው እንዴ? ትዳር ያዛችሁ ፍቅረኛ ያላችሁ አረ ሹክ በሉኝ። እኔ ግራ ገብቶኝ ነው ቤተሰብ የምሬድ ነው ብላችሁኝና ብሩኬን ልትካፈሉት ነው። እኔ ከዚህ በፊት የማውቀው አገርና መንገድ የጋራ ነው ሲባል ነበር። አሁን ደግሞ የመጣው የሚሄደው ብሩኬ እኔ ነው። ብሩኬ መልካም ልብ ስላለው የግድ የኔ መሆን አለበት አይባልም እኮ። የምር ቢያንስ እንኳን ፍቅር ቢዝሽ እንኳን ለጓደኝነትሽ ለብሩኬ ክብር ቢኖርሽና እሱን የምታከብሪው ቢሆን ኖሮ ጭራሽ ያንቺን ፍቅር ዋጥ አድርገሽ ጓደኝነትሽን ታስቀጤ ነበር። ገባሽ አይደል? ወይዘሮ አብሳላት ወይንም ወይዘሪት አብሳላት ማለት ነው። እኛና ሰው በመጀመሪያ እኔ በጣም ያበሳጨ ነገር ሀይሚ መሳደቧ ነው። ሲቀጥል ደግሞ የሆነን ማለት የብሩኬን ልብ ለማግኘት ብለሽ ሀይሚን ማጣጣል መስደብ። እሱ ሲንከባከባት እሷ እኮ ፊት ትነሳው ነበር። ኢቭን አልፈሽ ተርፈሽ ለሌላም ሰው መልእክት እየሰጠሽ ነው። ገባሽ አይደል? እዚህ ጋር ማለት ነው። እኛና ያለፉትንም ቪዲዮዎችን አይቻልም፣ ግን ዛሬ ደግሞ ያበሳጨኝ ይሄ ስለሆነ፣ ሌላው ደግሞ ብሩኬ ሁል ጊዜ የሆነ ነገር አድርግ፣ ያንን ነገር ማስተካከል ልመድ ማለት በራስህ አቋም ያለ ሰው ሁን። ነገሮችን አስተካክለ አሳየን እንጂ ሁሉ ጊዜ ለምሳሌ ትናንትና ፍፄ ይዟ ስለመጣ ብቻ እኔ ጥፋተኛ አይደለሁም ልትል አችልም። በመጀመሪያ ፍፄ ራሱ መምጣቱ ኦር ደግሞ ከአብሳላት ጋር ብቻ እዚህ ላይ መካተቱ ግራ ገብቶኛል። ማለት ለምንም አይመችም። አብሳላት ቤቱን ታውቀዋለች። ፍፄ በምን ምክንያት ይዟት እንደመጣ ማለት በጣም ግራ ያጋባችኋል። ገባችኋ? ስራ እንኳን ቢሆን ማለት ነው። እና እንግዲህ ሀይሚዬ ከቤት ባትወጪ መልካም ነበር። ከወጣሽ ደግሞ እስከ ጥግ ድረስ መብትሽን አስከብሪ። ማንም ሰው እየመጣ አንቺን ሲሰድብሽ ከፍ ዝቅ ሲያረግሽ በብሩኬ ምክንያት ኦፍኮርስ ብሩኬም ሀይሚም ከፍቷቸዋል። ሶ በተለይ ሀይሚ ማለት ነው ደብሯታል። ግን ደግሞ እስከ ጥግ ማለት ብሩኬ እንደሚወድሽ እርግጠኛ ነሽ ማለት ሁላችንም እንዳየነው ነው። ይወዳታል። በቃ አለቀ። እና ስለዚህ ብሩኬ አቋም ያለው ሰው አድርጊው። ገባሽ አይደለም? አሁን ወጥተሽ ድጋሜ ቶሎ የምትመለሽ ከሆነ ወይንም ደግሞ ቶሎ ተመለሽ ሲልሽ የምትመለሽ ከሆነ ነገም ሌላ ሰው ሲመጣ ብትወጪ ነገ ትመለሳለች። ልማዷ ነው ሀይሚ ብሎ ስለሚያስብ ያን ነገር አስተካኪ። የሆነ ሴት ሲመጣ ትመለሳለች ምናምን ብዬ ነው አብሳላትን ያመጣኋት እንዳለው ሁሉ ማለት ነው። እና ኢኒስ እንግዲህ ብሩኬም አንዳንድ መልእክቶችን አስተላልፏል። በመጀመሪያ ደረጃ አንድ ሆኑልን የጨረቃ ፋሚሊዎች፣ አንድ የምታደርጉት በነገራችን ላይ ብሩኬ አንተ ነህ። አንተ በምሰሩ ስራ ነው አንድ ሊሆኑም ላይሆኑም የሚችሉት። እናንተ ጋር መስተካከል ያለበትም በመጀመሪያ አስተካክሉ። ሀይሚ ስትሰደብ ማንም ደስ ይለዋል ብዬ አላስብም። በተመሳሳይ ሰዓት ደግሞ ብሩኬን የሆነ በሀይሚ በኩል የሆነ ወንድ መጥቶ ብሩኬን ቢሰድበው ራሱ ደስ አይለንም። ይሄን ነገር ማወቅ አለብህ። እስከ ዛሬ አንተ የምትወቀሰው በአንተ በኩል ስለሆነ ሁሉም ነገር የሚመጣው በሀይሚ በኩል የሆነ ነገር መጥቶ እንደዚህ የሆነበት እኔ አላየውም። አብሬያቸው ከመጀመሪያ ጀምሮ እስካሁን አለሁ። ስለዚህ ብሩኬ አይክፋ። በአንተ በኩል የሚመጡ ነገሮች ናቸው እኛን እየረበሹን ያሉትኝ። አብሳላትም ደግሞ ስርዓት ያዢ። መስራት ካለብሽ ስራሽን በስርዓት ስሪ፣ ግን መሳደብ አቁም እሺ። ሀይሚን መሳደባችን በጭራሽ ማለት ነው። እና ሁለቱንም ደግሞ ዛሬ አንድ ላይ መቅጠርህ እኔ ራሱ ልንደባደብ ነው እንዴ? ጥፋት ነው በመጀመሪያ ደረጃ ብሩኬ ማለት ነው። እስከ መተው ነበረብህ አብሳላትን። ጭራሽ አለመደወልም ትችል ነበር፣ አለመቅጠርም ትችል ነበር። ምንም የምታወጣው የምትናገረው እውነት የላትም። እውነቱን ትናገር ብሎ ነበር ያመጣት። አብሳላት ያው ውስጡ ያለው እውነት ምንድነው? ፍቅር ነው። እውነቱን ተናገረች። በቃ አፈቅረዋለሁኝ፣ ወደዋለሁ። አስባችሁታል ለሀይሚ ምን አይነት ስሜት እንደሚሰማት ይሄን ነገር ስትናገር አብሳላት